ሰላም ሰላም ጋይዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት አላችሁልኝ? ሰላም ነው ወይ? በያላችሁበት የዓለም ዳርቻ ሙሉ ሰላማችሁ ብዝት ይበል። እናንተ እንዴት አላችሁልኝ? እንግዲህ በባለፈው ክፍለ ጊዜ ወይም ደግሞ በባለፉት 2 ቀናቶች የጽናት ድራማ የእውነት ነው ወይ እያላችሁ ወይም እያል ሁላችንም ያው ግራ ተጋብቶን ነበረ። የእውነትም የእውነት እስከሚመስለን ድረስ እጅግ አስደምመውና አስገርመውናል። ነገር ግን ይቺ ህይወት አንድ ቀን እንደሰታለን፣ አንድ ቀን ደግሞ እንከፋለን። እንዲሁም ደግሞ ደስታም ሀዘንም ፍርሃትም እንዲሁም ደግሞ ማጣትም ማግኘትም ናትና ዛሬ ደግሞ የተለየ ቀን ሆኖ እንግዲህ በባለፈው ክፍለ ጊዜ መጨረሻ ክፍለ ጊዜ ላይ ያው በዛብህ የሚባለው ሰውዬ ቅዱሱን ተኩሶበታል። ምሩ የምትባለው ማለትም የናሆም ባለቤት እንግዲህ እሷም ያው ነፍሰ ጡር ነበረ ሆና ካራክተሯን እየሰራች የነበረው። ነገር ግን በሰዓቱ ምን እንዳጋጠማት ባናውቅም አሟት ስታለቅስም ነበረ። መጨረሻ ላይ ያያችሁ ይመስለኛል። ነገር ግን በዛሬው ክፍለ ጊዜ ደግሞ ምንም እንደሆነች እነሱም አልገባቸውም። ለምን የሚል ጥያቄ ነው እያስተናገዱ ያሉት። እሷም መናገርም እንዲሁም ብይም ብትባልም የማትበላ አይነት ሰውና ዝም ብላ የምታለቅስ መናገርም የማትፈልግም አይነት ነገር ሆና ቁጭ ብላለች። እንግዲህ አንድ ነገር የሰማነው ከባሏ ሆኖ ካራክተሩን ከሚሰራው ናሆም ደግሞ ልጅ ለማቀፍ በጣም ጓጉታ ነበረ ሲልም ሰምተነዋል። ምናልባት ደግሞ ያለ ጊዜ የመጣ ነገር የሆነ ይመስለኛል። እንግዲህ ያው የዚች ዓለም ነገር እንደዚህ ነው ለማለት ይመስለኛል። ከዛ በተረፈ ደግሞ እንግዲህ ሰላም የምትባለው የድሮ ፍቅረኛ የቅዱስ ፍቅረኛ ወደ ኪራ ቤት ትመጣና ትቀውጠዋለች። ቅዱስ የት ነው ያለው? ቅዱስን ሳላገኝ የትም ቦታ አልሄድም ብላ ለመበጥበጥም ትሞክራለች። ነገር ግን ቅዱስ ከመምከር ውጭ ፍቅረኛ የለውም የሚል መልስ ሰጥተዋት ነበረ። ኒናና ናቲን ተከትላ ስትሄድ ከናቲ ጋር እንደሚኖር ስለምታውቅ ናቲን ተከትላ ስትሄድ ናቲ የሚሄደው የኪራ ቤት ነበረ። ነገር ግን ዞር ብሎ ሲያይ እየተከተለችው እንደሆነ አወቀ። አብረው ያው ገቡ። እንዳውም ታካቸው ነው የገባችው። ነገር ግን እሱን ማግኘት ብትፈልግም ልታገኘው አልቻለችም። ቤት ውስጥ ስትገባ ሙሽሪት የኪራ ሚስት ወይም ደግሞ ጽናት ሆና ካራክተሯን የምትሰራው ማኪ ስታገኛት አንቺ ማነሽ? ምን ሆነሽ ነው ብላም ስትጠይቃት፣ ነገር ግን እኔ የቅዱስ ፍቅረኛ ነኝ ብላ ብትልም ቅዱስ ከመምከር ውጭ ፍቅረኛ የለውም ብላም ኒና ብትናገርም ጥፊ ተከትሏታል። ነገር ግን ከሆነ ቆይታ በኋላ ታሞ ወደ ውጭ ሀገር ልታከም ሄዷል በማለት ሲመልሱላት እራሷን ስታወድቃለች። ከዛ በተረፈ ደግሞ እንግዲህ ጽናት ከዚህ በፊት ያሳለፈችውን ትምህርቷን ትታ ለቤተሰብ ብላ የሰው ቤት ሰራተኛ ሆና በምትሰራበት ጊዜ ትምህርቷን ትታው ነበረ። ነገር ግን ዛሬ ያ ቀን አልፎ ያው ጊዜ መሰላል ነው ይባላል እና ያወጣል፣ ያወርዳል፣ ይሰቅላልም። እንዲሁም ደግሞ እሷም ዛሬ ብዙ ደረጃ ደርሳ ትምህርቱን ቢቀጥ ትዳር ላይ ደርሳ ባለቤት የቤት እመቤት በመሆኗ ትንሿ የምትባል ሰራተኛ አምጥታ ነበር። እኔ የተውኩትን ትምህርት እሷ መተው የለባትም፣ እኔ ዘንድ እየሰራች መማር ይኖርባታል ብላም አስባ፣ ትንሿ ደግሞ እንግዲህ የኪራ ሚዜ የተባለው በመንገድ ስላቋቋማት ለምን ቆየሽ ብላት ነበረ። አይለመድም፣ ሌላ ጊዜ አልቆይም፣ እጅጉን ይቅርታ ብላ ለአለቃዋ ትናገራለች። ጽናት የቤት እመቤት ስለሆነች ሰራተኛዋ ያው አልቆይም ብላ መልሱን ሰጥታለች። ነገር ግን ልጅየው እኔ በአንቺ ፍቅር ሙቻለሁ እያለ ነው ያቆያት የነበረው። እንግዲህ በሚቀጥለው ደግሞ ስራዋን አታ እንደማተር ተስፋ እናደርጋለን። ማንም ቢደውልብሽ፣ ማንም ሰው የሆነ ነገር ቢልሽ ማንንም አትስሚ፣ ትምህርትሽ ላይ ትኩረት አድርጊ። ለምን መሰለሽ እዚህ እየሰራሽ እንድትማሪ ያደረግንሽ ብላም ስትጠይቃት ለእኔ ስለምታስቡና እንዲማር ስለፈለጋችሁ ነው ብላታለች። እሷም ደግሞ ጥሩ ደረጃ ለመድረስ ስለዚህ ኃላፊነትሽን ተወጥተሽ መማር ይኖርብሻል። የማንንም ወሬ አትስሚ፣ አንቺ ገና ነሽ፣ የምትማሪበት
ቀንና ወቅት ላይ እንዲሁም ደግሞ ጊዜ ላይ ነች ብላ ምክር ትሰጣታለች። ነገር ግን ወደፊት ደግሞ እሷ የምታደርገውን ልጁም እንግዲህ ለኪራ ነግረዋለሁ ካልሆነ መማሩን ትማሪያለሽ የሚለው መልስ ሰጥቷታል። ነገር ግን እሷ ምንም ፊት አትሰጥም። ትምህርቷን እንደምትማር ተስፋ እናደርጋለን። ከዛም በኋላ ደግሞ ይህን ያህል ስራ ብዛት ለሚስትህ ትኩረት ካሳጣሃት ሴቶች የማይወደዱ ነው የሚመስላቸው። እኛ ቤት ይሄ አይሰራም፣ አያገለግልም። የማትረዳህ ባለቤት ካገኘህ እንደዚህ ልትልህ ትችላለች ብሎም መልሶለታል። ለሚዜው ለሁለተኛ ሚዜው ወይም ደግሞ እህቱ ጋር ሚዜ ለሆነው ሰውዬ ማለት ነው። እንዲያለውም ደግሞ እንግዲህ ቆይ እስኪ ልደውልና እስኪ ራት ልጋብዛት በጣም የምወዳትን ባለቤቴና እራት ለመጋበዝ ደውሎ ይነግራታል። እሷም ደግሞ ያንን ነገር ተስፋ አድርጋ ልብስ መርጣ እንግዲህ ኒና የድሮ በቃ የጥንቲቱን ጓደኛዋን ኒና የትኛው ልብስ ይሻላል ብላ ስጠይቃት ሁለቱም ያምራል፣ ነገር ግን የት ልከጅ ነው? እራት ልጋበዝ ነው። ማንም ጋብዝሽ እንዴ? ኪራ ነው ሌላ ማን ዘንድ ሄድ ያለው እንዴ? የኒና ጥያቄ እኮ ይመስለኛል ራሷም ተመልሶ አይመስለኝም። ኤኒዌይስ ልብሱን ለብሳ ለመሄድ ስትዘጋጅ ነበረ የቅዱስ ፍቅረኛ መጣች የተባለው። ነገር ግን እሱ ደግሞ ነይ እዚህ ቦታ ሳይላት ቤቱ ይመጣል። ስራ እንደበዛበት ታውቃለች፣ እሱም ያውቃል። ነገር ግን እረስቱት እንዴ ቤትም መጥቶ ስልክ ነው የሚያወራው። እንግዲህ ችግሩ እዚህ ጋ ነው። እየቀወጡት ለመሄድ ሲፈልጉ እንደዚህ ነው እያደረጉ የሚሄዱት። ነገር ግን ሰውየው ምን ሆኖ ነው? እራቱን ረስቶት ነው እንዴ ብላም ትላለች ጽናት። እንዲያለውም ረስቶት ነው። ከዛ ምግብ እንግዲህ ሰራተኛቱ ትምህርት ቤት መታ ለመስራትም አስባ ነበር። አይ እኔ እሰራለሁ አንቺ ክፍለ ጊዜ ስላለች ማጥናት ይኖርብሻል ብላ በጎነቷን እንዲሁም ደግሞ በጎ አሰሪነቷን ታሳውቃለች ማለት ነው። እንግዲህ ምሳ ሲበሉ ግን ቆይ አኩርፋም ነበረ። ነገር ግን ምን ሆነሽ ነው? ልክ እኮ አይደለች ብሎ ስጠይቃት ቆይ እራቱ ረስተኸው ነው ብላም ስጠይቀው ረስቶታል። ለምን? ስራ ስለበዛበት። እንግዲህ ትዳር የያዘ ሰው ከላጤነቱ ባሻገር ተፍ ተፍ ማለት እንዳለበት ግልጽ ነው። ያንን ነው ያሳዩን። ኤኒዌይስ ቀጣውስ ምን ይመስላል የሚለውን ነገር አብረን እናያለን። ምሩ በጣም ነው የምታሳዝነው። እንደዚህ ባይሆን ደስ ይለን ነበረ። ነገር ግን የህይወቱ ውጣ ውረድ እንደዚህ እንደሆነ እኛን ለማስተማር ሲባል ወይም ደግሞ ካራክተሯን ለመስራት እንደዚህ መሆን ስላስፈለገ ነው። ትናንትና ሰላም ሆና ያየናት፣ ዛሬ ደግሞ እንግዲህ እንደዚህ ሆኗል። በቃ ይቺ ቀን እንደዚህ ነች፣ ይቺ ህይወት እንደዚህ ነች። በሌላ በኩል ደግሞ እንግዲህ ትንሿ የቤት ሰራተኛዋ ሳትሳሳት አትቀርም። እንግዲህ በእሷ ፍቅር እብድ ክንፍ የሚለውን ሰውዬ በእሷ የተነሳ ፍቅር እያለ ሰክሮ መጥቶ ቤት ውስጥ ከተዋለች። ጽናትም እንግዲህ ማን ነው የገባው እያለች እንግዲህ የቤት ቤት ስለሆነ ተቆጥታለች ማለት ነው። ቀጣውን አብረን እናያለን ማለት ነው። እሷም ደግሞ እንግዲህ ያው እንደ ጽናት ቀስ ቀስ እያለች ልጁን ለማምጣት እየፈለገች ይመስለኛል። በሌላ በኩል ደግሞ እንግዲህ ሰኒ እንግዲህ ከስፒድ መታፈን ያተረፋትን ልጅ እንግዲህ እየፈታተነችው ትገኛለች። ወደ እያለች እንግዲህ በክብሩን ተስፋ ቆርጣ ነበረ። ምናልባት እንግዲህ እሱን ደግሞ አብሯት ስላለ ምናልባት ስለሚንከባከባት እሷም ደግሞ እንዲሁ ፍቅር ቢጤ ሳይዛት የማይቀርም ወዲህ ታሰቃየዋለች። ኤኒዌይስ የሰኔት እና ቅዱስ ደግሞ እንግዲህ ያው የሰኔት ነበረች የዛን ሰዓት የሚያዘችው የነበረው እሱን ይዛ ወደ ውጭ ሄዳለች ማለት ነው። በሚቀጥለው ክፍለ ጊዜ እንግዲህ እንዴት ነው ቅዱስ ከሕክምና መጣ ወይ? ምሩ ደግሞ ለመናገር እና ለመተንፈስ ሞከረች። ያ ማለት መናገር ጮኻ አትናገርም፣ አይኗን ብቻ ነው የምታርገበግበው ማለት ነው። እንግዲህ ምንም ማድረግ አይቻልም፣ ካራክተሯ ነው። ምንም በጣም ጎበዝ ናት። በጣም አሪፍ አድርጋ ነው የምትተውነው ማለት ነው። ኤኒዌይስ ቀጣይ ቪዲዮ ይዘን እንመጣለን ማለት ነው። ቅዱስ መጣ። እንዲሁም ደግሞ ሰላምስ ምን አለች? ሰላም ወይ ልትሄድም ትችላለች ወይ ደግሞ እሱ ሊመጣ ይችላል።